አሳብድሻል እኔንም አሳብደውኛል ውጪ ተረጋጊ ውጪ እኔንም ያሳብድሻል ልጄንም አሳብደውታል እኔ ምንም አልሆንም አትፍሪ አንቺ ግን አይምሮሽን ያዘሽን ነገር ማሸነፍ አለብሽ ምንድነው አይምሮዬን ያዘው እንደዚህ ነሽ እንድትቀሪ ያደረገችሽ ነገር አለ ማሸነፍ አለብሽ አልችልም ከዚህ ቤት በፍጹም መውጣት አልችልም ለምን እንደማትችዩ እሳት ይታይሻል እሳት አለ ይው እሳት አለ እሳቱ የሚታይሽ ለአንቺ ብቻ ነው ወደ ውጭ እንዳትወጪ ያደረገችብሽ መተት ነው አለ ወተሽ ልጅሽን ማግኘት ትፈልጊያለሽ አዎ ልጄን ማግኘት እፈልጋለሁ አዎ ልጄን ማግኘት እፈልጋለሁ እንግዲህ አሁንስ የተሰራብሽን መተት በጥሰሽ ውጭ ወተሽ ልጅሽን መፈለግ ትችያለሽ አትፍሪ አይምሮሽ የማይሆን ነገር እንደሳስብሽ ነው የተደገመብሽ ውጪ አትፍሪ ለልጅ ስትይ ውጪ ሉጣ ግን እሳቱ አትፍሪ ምንም እሳት የለም አይ ነይ ነይ እሳት የለም አይሹ ምንም እሳት የለም አይ ምንድነው ያደረኩሽ አባብዬ መልሼ ደወልኩኝ ሰላም ነው ተወይ አዎ እኔ ማስቦታለሁኝ እሱ ውለታ እንደሚዘነጋ አይደለም አንዱ ያቺን ነገር አዎ የመተት ድሳቷን እልክልሃለሁኝ ብለውኝ ወይ ካልሆነ እኔም በሆን መጥቼ ልውሰደዋ ኧረ ችግር የለም እሺ እንዲያውም መጥቼ እርሶንም ዘይሬ እመለሳለሁኝ እሺ አባብዬ ሰላም ይሁንልኝ መርማሪ አቤት ወይዘሮ ወርቄ ለምን ፈልገውኝ ነው የምፈልገው ነገር ብዙ ነው ለጊዜው ግን ቡና ብታስፈላልኝ ደስ ይለኝ ነበር እዚህ ላፍላ ማለት ሌላ ላፍላ አሉት ወይ እረስቸው ለካ ፖሊስ ጣቢያ ነው ያለሁት ፖሊሶች ቡና ያፈሉም በቃ እንደውም ለፀሐይ ደውልላት እሷ ታፈላለች ለሂሳብ ነው አትጨነቅ አንተ ትከፍላለህ ቡና ገዝቼ አስፈልቼ ላጠጣሁት አዎ ምን አለበት እናትህ አልሆነም እንደ አሁን እናትህ ቡና ጠጣኝ ብትል እምቢ ትላታለህ አዎ እላታለሁ በጣም ጨካኝ ሰው ነህ ስትታይ ግን በጣም ጥሩ ሰው ነው የምትመስለው ለምንድን ነው ግን እንዲጨካኝ ሆንከው ለእናትህ ቡና ታስፈላላት የምር በህግ አይን ሁሉም ሰው እኩል ነው ይሄን ያውቃሉ እኔ አላውቅም ነው በህግ አይን እኩል ነው እርሶም ሆኑ እናቴ ወንጀል ከሰሩ በአንድ አይን ነው ማያችሁ ለእርሶ ሲሆን የሚጠነክር ለእናቴ ሲሆን የሚለሰልስ ልብ የለኝም አትዋሽ እኔ እናትህ ብሆን ኖሮ እንደዚህ አታረቅም ነበር እናቴ ቢሆንማ ወንጀል አይሰሩም ነበር ምክንያቱም እያንዳንዱን ወንጀል የሰራ ሰው ስንት አመት እስር ቤት እንደሚጠብቀው ደጋግሜ ሳውራ ሰምታኛለች በተለይ ደግሞ እርሶ የሰሩት ወንጀል እስከ እድሜ ይፍታ ሊያርሶት ይችላል እድሜ ይፍታ ስትል ሞቶና ከገቡበት እስር ቤት የሚወጡት እስከ ሞት ድረስ እዚህ ልታሰልበሰብስ እንዴ አይደረግም ይታሰራሉ አይደረግም አልታሰርም አይደረግ ወንጀለኛ እያለ እንዴት ይታሰራለሁ አይደረግም ለምንድን ነው የምትጮሁት እድሜ ይፍታሽ ይጠብቅሻል እያልከኝ እንዴት ነው የማልጮኸው ደስተኛ ሆኜ እልልልል እያልኩ እንዳወራ ነው የምትፈልገው እሱን ወንጀል ከመስራቱ በፊት ሊያስቡበት ይገባ ነበር አሁን ማለቱ መፍትሄ ያመጣል መጮህ መፍትሄ ያመጣል ልጮህበት ያመጣል በቃ ምንድነው ያደረግሽው ምንድነው ችግርሽ ምንድነው ያደረግሽው ምን አደረኩኝ ያደረግሽው ማን ራስ ታውቂያለሽ ምንድነው ያደረግሽው ንገሪኝ ምንም አላደረኩም የኔም ቤት መልሳት መልሽልኝ ምንም አላደረኩም ብለሽ አፍሽ ሞልተሽ እንዳትናገሪ
ምክንያቱም በጣም ብዙ ነገር ነው ያደረግሽው፣ በጣም ብዙ። የኔም መቤት እኔ ምን እንዳደረኩኝ ስለጠፋብኝ ለምን አንቺ ምን እንዳደረኩት ንገሪኝ። ምንድን ነው ያደረኩት? ምን እንዳደረግሽማ ራስሽ ታውቂያለሽ። ለምን ነው የሶፋውን ጨርቅ አረንጓዴ ያደረግሽው? አንቺ እኮ ነሽ ያደረግሽው። እኔ ራሴ ስቀጠር አረንጓዴ ነበር እንዴ? አንቺ እኮ ነሽ ያደረግሽው። አትመልሽልኝ። አንቺ ማን ስለሆንሽ ነው ለኔ መልስ የምትመልሽልኝ? ማነሽ አንቺ? ለምንድን ነው ለኔ መልስ የምትሰጪኝ? ማን እንደሆንኩ ታውቂያለሽ? አሰሪሽ ነኝ። እሺ አንቺ ደግሞ የኔ ሰራተኛ። ስለዚህ እኔ እንደፈለኩ ላረግሽ እችላለሁ። ትሰሚያለሽ? እንደፈለኩ ነው ማረግሽ ዮዲት፣ እንደፈለኩ። እሺ ልክ ብለሻል የኔ መቤት። እንደፈለግሽ ነው የምታረጊ። አዎ እንደፈለኩ ነው ማረግሽ። ምክንያቱም እኔ ላንቺ ምንሽ ነኝ? አሰሪ። አዎ አሰርሽ ነኝ። እሱን አትርሽ። አይ ረሳለሁ የምትይ ከሆነ ግን እጅሽን ቆራጣ ነው እሺ ማረግሽ። እሺ ስሚ ቆይ፣ ሴትዮዋ ወደ ውጭ ወጣ ነበር? አልወጣችም። ከኔ ፍቃድ ውጪ እቺ ሴትዮ ከዚህ መኝታ ቤት ትውጣና አልለቅሽም። አይ አልሰማም የምትይ ከሆነ ግን አሳብጀሽ በየመንገዱ እንድትንከራተች ነው ማደርግሽ። ያውና አምጥቼልሃለሁ ዳቦ ብላ። አንተ ለምንድን ነው ዞር ብለህ አንስተህ የማትበላ? መሬት ላይ ስለጣልኩት ነው? ምን ቆሻሻ ትጠየፍ ነበር ለካ ድሮ። አሁን ግን ቆሻሻ ላይ እየዋልክ እንዴ ቆሻሻ ትጠየፋለህ? ታሳፍራለህ አንተ። በጓደኛ ታፍራለህ እንዴ? እማዬ አትበል አንተ። እንኳን እናትህን ይቅርና ያችን ቀንበጥ ሚስትህን አታገኛትም፣ በዓይንህም አታያትም። ስማ አንድ ሚስጥር ልንገርህ። አውቃለሁ ሚስጥር ጠባቂ እንደሆነ። ይህንን ሚስጥር ግን ለማንም እንዳትናገር። እየሰማኝ ነው? ሚስትህን ላገባት ነው። ያንተ የገዛው የተንጣለለ አልጋ ላይ ይዣት እያደርኩ። እናቴ አትሰማም እንዴ አንተ? እናቴ አትበል። እናትን መቼም አታገኛትም። ሰምተኛል? አንተ እየሰማኝ ነው? ከአሁን በኋላ እናቴ የምትል ከሆነ ይህን ዳቦ አታገኛም። እሺ ሁለተኛ እናቴ ኤው ይችን ዳቦ አታገኛትም። በራብ ስትቆላ ያኔ ከንፈር ይደርቃል፣ አንጀት ይጣበቃል። ያኔ እናትህን ታስታውስ እንደሆነ እናቴ ማግኘት እፈልጋለሁ። እንዴት ነች? ደህና ነች? እናትህማ ደህና አይደለችም። የቀድሞ ሚስት አሁን ደግሞ የኔ ቅምጥ እሷ እያሰቃየች። እናቴ ስማ፣ በእርግጥ ላንተ ዳቦ አይገባም ነበር፣ ግን እኔ ደግነቴ ብዙ ስለሆነ አስቀምጥልሃለሁ። ያበላ። ስማ፣ ዓለም የክፉዎች ብትሆንም እኔ ግን ክፉ ሰው አይደለሁም። ምን አጠፋው? በመተት ተብትቤ ቁጭ አደረኩት። ከዚያ አንተን ኑሮ እኔ እየኖርኩኝ ነው። ይኸው ነው። እንዴ እያለቀሽ ባልሆነ ምን ሆነሽ ነው የምታለቅሽው? አላለቀስኩም ትላለች እንዴ? እያየሁሽ አይደለም? አላለቀስኩም። አንቺ ምን ሆነሽ ነው? ከዓይንሽ እንባ ካልሆነ የሚወጣው ውሃ ነው? ራስሽን እንደምንጭ ነው የምታስቢው? በቃ ተይኝ። አልተውሽም። ደህና እንድትሆኚ ነው የምፈልገው። ንገሪኝ፣ ምን ሆነሽ ነው? ያስቻለው ነው አይደል? አዎ። አሁን ደግሞ ምን አድርጎሽ ነው እንደዚህ የምትሆኚው? ንገሪኝ፣ ምን አድርጎሽ ነው? ደውሎ ነበር? አልደወለም። ምንም ያለኝም ነገር የለም። እንደዚሁ ናፍቆሽ ነው? አሁን ናፍቆኛል። እወደዋለሁ እኮ። ይቅርታ አድርጊልኝና እኔ ያስቻለውን ሳውቀው መጥፎ ሰው ሆኖ ነው። አንቺ ግን ጥሩ ጎኑን ነው የምታውቂው። ምናልባት ተለውጦ ሊሆን ይችላል። ተለውጧል። እዛ ቤት ውስጥ እሱ ብቻ ነው ለኔ ጥሩ ሆኖልኝ የሚያውቅ። ከሱ ውጪ ሁሉም አረመኔ ነበሩ። መፈጠሬን እንድጠላ ነበር ያደረጉት። የማልፈቀር በመሰለኝ ጊዜ እሱ ግን አፈቀረኝ። እሺ ለምን አትታረቂውም ታዲያ? ልታረቀው? አዎ ይህን ያህል የምትወጂው ከሆነ ልትታረቂው ነው የሚገባው። እውነት አብረሽው ባትሆኚ ነበር ደስ የሚለኝ። ነገር ግን ከሱ ርቀሽ ደስተኛ ማትሆኚ ከሆነ ያለው አማራጭ ይቅርታውን ተቀብለሽ አብረሽው መሆን ነው። ካንቺ አፍ
ስላስቻለው ጥሩ ነገር ወጣ? እኔ አላምንም። ድሮም ስለሱ መጥፎ ነገር የምናገር የነበረው ስለምወድሽና ክፉ ነገር እንዲነካሽ ስለማልፈልግ ነው። አስቻለው አሁን ጥሩ ሰው ነው። እሺ ለምን ሶፋውን የምታስተካክለው? ቤቱን ይሸጥ አይደል እንዴ? ነበር። አሁን ግን አይሸጥም። ለምን? ቪዲዮውን ለፖሊስ ሰጥቼ እናትና እህት እንዲታሰሩ ነው የምትፈልገው? ቪዲዮውን ብትሰጥም ምንም የሚፈጠር ነገር የለም። ምክንያቱም እናቴ ታስራለች፣ ዮዲትም ጠፍታለች። ቤቱን የምሸጠው ለምን ስል ነው። ቪዲዮውን ለፖሊስ ሰጠዋለሁ። ስጠው። ካሁን በኋላ ሲጀምር አንተ ለምን ትለፋለህ? ምንም የሚፈጠር ነገር የለም። ቪዲዮውን ስጠኝና እኔ ለፖሊሶች እሰጥልሃለሁ። እየቀለድክ ነው? አልቀለድኩም። እስከዛሬ ስታስፈራራ ነበር። ከዚህ በኋላ ምንም የምታስፈራራን ነገር የለም። ምንም አይፈጠርም። ስለዚህ ፖሊስ ጣቢያ ድረስ ሂደህ ከምትደክም ለእኔ ቪዲዮውን ስጠኝና ጸጋዬ ላከኝ ብዬ እሰጣቸዋለሁ። ቀልድ ትችልበታለህ እባክህ። ይሄ ቪዲዮ ቢወጣ ሙሉ ዘርህ ነው የሚዋረደው። ይዋረድ። ዘሮቼ የሰሩት ወንጀል እንኳን በሰው ዘንድ በፈጣሪ ዘንድ የሚያዋርድ ነው። ፈጣሪ ተቀይሞኝ ሰው ሰምቶ የሆነ ነገር ይለኛል ብዬ የምጨነቅ ይመስላል? ይልቁን እሱ ጋር ቆመ ከምታይ ናና ሶፋውን አግዘኝ። እንኳን ደህና መጣ የኔ ፍቅር። ግባ፣ ና ግባ፣ ተቀመጥ። አልቀመጥም። እንዴ ለምን? እኔ እኮ ናፍቀኛል። ቤት አይደል እንዴ? ና ግባ። ብናፍቅሽ ኖሮማ ሰላም ትሰጪኝ ነበር እንጂ አጨቀጭቅኝም ነበር። ለምንድን ነው የምታስጨንቂኝ? እኔ አስጨነቅኩ የኔ ጌታ? አዎ በጣም ነው ያስጨነቅሽኝ። ምን እንደምልሽ ሁሉ አላውቅም። በጣም አስቸጋሪ ሰው ነሽ። አንተን ከማስደሰት ውጪ ምን አደረኩኝ? እኔ እኮ በጣም ነው ማፈቅረህ። ያላንተ እኮ መኖር አልችልም ታውቅ አይደለ? ለምታፈቅሪው ሰው መስዋዕትነት ብትከፍሊ ምን አለበት? እሺ እኮ ምን ላድርግልህ? የፈለግከውን ነገር አደርጋለሁ። የፈለኩትን ነገርማ አታደርግልኝም። የፈለኩትን ነገር እንዳደርግ የምትፈቅጂልኝ ሴት ብትሆኚ ኖሮ እንድደሰት ትፈቅጂልኝ ነበር። ምን ላድርግልህ? ንገረኝ። አንተ ደስተኛ እንድትሆን የፈለግከውን ነገር ሁሉ አደርግልሃለሁ። ንገረኝ፣ ምን ላድርግልህ? ምን እንደምፈልግ ጠንቅቀሽ ታውቂያለሽ። ምንድን ነው? ታውቂያለሽ እባክሽ። እያወቅሽ እንዳላወቀ ትሆኛለሽ አይደል? የኔ ጌታ ሙት አላውቅም። ሙት ነው ያልሽኝ? እኔ ልሙት? እንድትሞት ፈልጌ እኮ አይደለም። በጣም ስለምወድህ ነው። ባንተ መማል ስለምፈልግ ነው ባንተ የማልኩት። ካንተ ውጭ ማን አለኝ? አንተ እኮ ሁሉ ነገሬ ነህ። ያላንተ እኮ እኔ መኖር አልችልም። እኔ ላንቺ ሁሉ ነገርሽ ነኝ? በጣም ጥሩ። ሁሉ ነገርሽ ከሆንኩኝ አንድ ነገር ብቻ አድርጊልኝ። ምን ላድርግልህ? ሰራተኛሽን ወድጃታለሁ። እኔ ጋር አብራ እንድታድር አሳምኝልኝ። እኔ ላግባባት ሞክሬ ነበር፣ ፈቃደኛ አልሆነችም። በአንቺ በኩል ግን ይህንን አድርጊልኝ። እድሜ ልክ ስርዓት አያስፈራውትም መሰለኝ። እንዴት ነው የማልፈራው? ያስፈራኛል እንጂ እኔ ጌታ እንድታሰር አታድርግ። እንግዲያውስ ወንጀሎትን እናዘዙ። እሺ እናዘዛለሁ። እኔ ወንጀል የሚባል ነገር አልሰራሁም። ሁሉ ነገር የዮዲት ጥፋት ነው። መልስ የምትፈልግ ከሆነ እሷን ጠይቃት፣ እሷ ጋር ታገኛለህ። እሷን ማግኘት የምችለው እርሶ ሲረዱኝ ብቻ ነው። ምን ባደርግ ነው ምረዳ? ንገረኝና እረዳሃለሁ። ያለችበትን ቦታ ንገሩኝ። የት ነው ያለችው? ልጆትን የት ነው የደበቋት? ይንገሩኝ። የትም አልደበቅኳትም እኮ የኔ ልጅ። ለምንድን ነው የማታምነኝ? የትም አልደበቅኳትም። እንግዲያውስ በእሷ ፋንታ እድሜ ልኮትን እስር ቤት ያሳልፋሉ። ለምንድን ነው የምታስረኝ? እኔ ብታሰር ምንድን ነው የምትጠቀመው? ኧረ እባክህ አትሰረኝ። እኔ ከምታሰር የዮዲትን እድሜ ልክ ሰሯት። እሷ ነች ወንጀለኛ፣ እሷን ስተንከሲስ እኔ አይደለሁኝም። ምንድን ነው ያደረገችው? ያላረገችውን ነገር ጠይቀኝ እንጂ። የባሏን እናት ልትገል ሞክራለች፣ ባሏን ልትገል ሞክራለች፣ እኔንም ልትገል ሞክራለች። ሁሉንም አውቃለሁ። ማላውቀውን ይንገሩኝ። ለማንም አልተናገርኩም። ዛሬ ግን ከአንደበቴ ሊወጣ ነው። ችግር የለውም። እውነት አደባባይ ስትወጣ ደስ ነው የሚለኝ። ዮዲት አባቷን ገላለች። ምን? ያስደነግጣል። እኔም ሳውቀው ደንግጬ ነበር።
አባቷን ለምን ብላ ነው የምትገለው? የወዲት ሰይጣን ነች። ስትረገዝ ዶክተሮቹ መንታ ነች ብለው ነግረውኝ ነበር። ከማህፀኔ ስትወጣ አንድ ሆነች። ለካ አልትራሳውንዱ ላይ መንታ ሆኖ የሚታየው ሰይጣን ነበር። ስትወለድ አብራት ተወለደ። ይኸው ከዛ ቀን ጀምሮ ስታሰቃየኝ ነው ያለችው ይቺ ሰይጣን። እና አብራቱ የተወለደ አጋንንት ነው አባቷን ያስገደላት የሚሉኝ? ሌላ ምን ይባላል መርማሪዬ? ልጄ በእኔ ብትወጣ ኖሮ የደግነት ቅድስት ነበር የምትባለው። ጭራሽ በእኔ አልወጣችም። አብራት በተወለደ ነው የወጣችው። እርሶ የተረገሙ ካልሆኑ ውስጡ ሰይጣን ምን ይሰራል? ምናልባት ከእርሶ የወረሰችው ቢሆንስ? ቤቱን ሸጣችሁ ብሬን የማሰጡኝ ከሆነ ለመዋረድ ተዘጋጁ። ተዋረድን እኮ። ከዚህ በላይ ምን ይመጣል? እናቴ እስር ቤት ገብታለች፣ የወዲት ጠፍታለች። ምን እንዳይመጣ ነው? እሱን ብሬን ካልሰጠኝ አሳያለሁ። በዚህ 2 ቀን ውስጥ ብሬን ካልሰጣችሁኝ ቪዲዮን አደባባይ ላይ ነው የምለቀው። እኔን ትተህ ሰራተኛ ተመኘ? ቆይ እሷ ከኔ በምን ተሽላ ነው? እሷ ኖሯት እኔ የሌለኝ ምንድን ነው? እንዴት ነው እንደዚህ ልታስብ የቻልከው? አትሳሳች። አንቺን ልተውሽ አላልኩኝም፣ ግን እሷ አማረች። እንዴት አልፈርድብህ? አንተ ራስህ እኮ ነው ሌላ ሴት አማረኝ ያልከው። እና ማን ላይ ልፍረድ? ልብ አንቺን ይፈልጋል፣ አእምሮዬ ደግሞ ሌላ ሴት። እኔ በመሀል ቤት ተጨነቅኩኝ እኮ። ምን ልሁን? እሺ ልብ የሚልህን ስማ። እኔ ልቤ የሚለኝን መስማት አልፈልግም። ለምንድን ነው ልብ የሚልህን መስማት ማትፈልገው? ምክንያቱም ከልቤ ይልቅ አእምሮ የሚያስበውን ነገር ነው መስማት የምፈልገው። አእምሮ የሚለኝን መስማት ይሻለኛል። አእምሮህን መስማት አይጠበቅብም የኔ ጌታ። ልብህን ብቻ አዳምጠው። ልብህ ለምን እኔን ብቻ እንደሚለኝ ታውቃለህ? አላቅም። ምክንያቱም ከኔ ውጪ ለአንተ የሚጠቅም ሰው እንደሌለ ስለሚያውቅ፣ ከኔ የበለጠ የሚወድ የሚያፈቅር የሚንከባከብ ሰው እንደሌለ ያውቃል። ስለዚህ ሌላ ሰው እንዳታይ ይመክራል። እሱን ስማው። አልሰማም። እኔ የምፈልገው አእምሮ የሚለኝን ነገር ማድረግ ነው። አእምሮህ ደግሞ ሰራተኛዬ እንድትመኝ አድርጓል። አዎ እሷን እፈልጋታለሁ። የእውነት የምትወጂኝ ከሆነ እሷ ጋር እንደውም ፍቀጅልኝ። አይ የምትይ ከሆነ ግን ትቼሽ ሄዳለሁ። ትተኸኝ እንድትሄድ ደግሞ አልፈልግም አይነ ጌታ። ትቼሽ እንዳልሄድ የምትፈልጊ ከሆነ ባልኩሽ ሀሳብ መስማማት አለብሽ። በእሱ ሀሳብ አልስማማም። እኔ የምፈልገው የኔ ብቻ እንድትሆን ነው። እኔ ከማንም ሰው ጋር አልጋራህም። ከማንም ሰው ጋር አትስገብገቢ። ግን አታፈቅሪኝም አይደል? አፈቅራለሁ። እኔም ብታፈቅሪኝ ኖሮማ እኔንም የሚያስደስተኝን ነገር ብቻ ማድረግ ትችይ ነበር። እኔ የምፈልገው ያንቺን ደስታና ሰላም ብቻ ነው። ደስተኛ ሁኚልኝ። ካስቻለው ጋር ሰው በጣም ነው ደስተኛ መሆኑ። ደስተኛ ያደርገኛል። እውነት አለምዬሞች እንደምታስቢው ክፉ ልጅ አይደለም። ከላይ ሆኖ እንጂ ጠንካራ፣ ውስጡ ስስ ነው። አስቻለው ጥሩ ሰው መሆኑ ይገርመኛል። ፍቅር ይሄን ያክል ሰውን ይቀይራል? አዎ ፍቅር ሰውን ይቀይራል። ለዛ ደግሞ ምስክሩ አስቻለው ነው። እንግዲያውስ ሂጂና ታረቂው። ግን አትርሺ፣ ያልነገረሽ ነገር ካለ ሁሉንም ነገር ጠይቂው። በውሸት የሚጀመር ትዳር መጨረሻው ይበላሻል። እሺ እወድሻለሁ። እኔም እወድሻለሁ። አላምኑትም። ለምንድን ነው የማታምነኝ እንዴ? ትልቅ ሰው አይደለሁ እንዴ? ለምን እዋሻለሁ? እኔ ውሸት የሚባል ነገር አልፈጠረብኝም። ሀቀኛ ሰው ነኝ፣ እመነኝ። አላምኑትም። ለምን? በስራ ህይወቴ በጣም ብዙ ሸታሞች አጋጥሞኛል። እኔ ግን የዋሸሁ አይደለም መርማሪዬ፣ ልታምነኝ ትችላለህ፣ እመነኝ። አላምኑትም ወይዘሮ ወርቄ። አመዳም ምን አሉኝ? የኔ ጀግና፣ የአመቱ ምርጥ ፖሊስ ነው ያልኩ። መርማሪዬ በጣም ነው የምወድህ። ምን አለ የኔ ልጅ ብትሆን እንዳንተ ጀግና ሰው፣ እንዳንተ መርማሪ፣ እንዳንተ ምርጥ ሰው አይቼ አላውቅም። አመዳም ሰውዬ፣ ምንም የምሰጠህ ብር የለኝም። ሂድ ከዚህ። ልሂድ? አትሂጂ። አጋቹ እያስፈራራኝ ብር አምጣ እያለ ነበር፣ ቤቱ ይሸጥ እያለ። እሱ መስሎኝ ነው። ይቅርታ። ምን አለ?
እሱን ታዩ፣ ስለኔና ስላንቺ እናውራ። በጣም ነው የናፈቅሽኝ። በጣም እውነት ናፍቄያለሁ። ከጣላን ጀምሮ ምንም ሰላም ሆኜ አላውቅም። አውቃለሁ በባለፈው ህይወቴ ብዙ ስህተት ሰርቻለሁ። ያለፈው ማንነቴን ቀብሬ አዲስ ሰው ሆኛለሁ። እሱ ደግሞ እድሜ ላንቺ። ከዛሬ ጀምሮ ምን ውሸት አትዋሸኝም? አልዋሽሽም። አንቺ ብቻ ካጠገቤ አትራቂ፣ ከጎኔ ሁኚ። ምንም ነገር አደርግልሻለሁ። የምፈልገው ነገር ያንተን መታመን ነው። እንድትታመንልኝ እፈልጋለሁ። ህልሜን፣ እቅዶቼን ትቼ ከአንተ ጋር ትዳር ለመመስረት እየተሰናዳሁ ነው ያለሁት። እባክህ ልቤን ሰብረ በውሳኔዎቼ እንድጸጸት አታደርገኝ። አላደርገውም። አንቺ ብቻ የዚህን ጥፋቴን ይቅርታ አድርጊልኝ። ይቅር ብያለሁ። አመሰግናለሁ። አታፈቅሪኝም። ብታፈቅሪኝ ኖሮማ የምወደውን ነገር ታደርግልኝ ነበር። እንዴ አፈቅርሃለሁ። እንዴ እንዳትሄድ አፈቅርሃለሁ። እኔ እንዴ ቁጭ ብለን እናውራ። ና ቁጭ በል። ይኸውልሽ ደጋግሜ ነግሬሻለሁ። የምፈልገውን ነገር ማግኘት አለብኝ። ይህንን አድርጊልኝ። እኔ እያለሁ ሌላ ሴት ትፈልጋለህ? አዎ፣ እኔን ማጣት የማትፈልጊ ከሆነ ያልኩሽን ነገር አድርጊ። አለበለዚያ ግን ትቼሽ ሲሄድ የምትጎጂው አንቺ ነሽ። አንተስ አትጎዳም? እኔን ብታጣኝ የሚቀርብህ ምንም ነገር የለም? ምን አጣለሁ እኔ ደግሞ ለሞላ ሴት ወላድ በድባብ ትሄድ። በሞላ ሴት? እነዚህ የሞሉ ሴቶችን እያንዳንዳቸውን አርጄ ነው እሺ የምጥልልህ? የቷም ሴት አንተን ከኔ አትቀማኝም። የቷም ሴት ይኸውናልሽ፣ እምልሽን ነገር የማትቀበይ ከሆነ እነሱ መቀማት ሳይጠበቅባቸው እኔ ራሴ ያሉበት ድረስ ተተተተተት ብዬ ሄድላቸዋለሁ። አታፈቅረኝማ? ያ ሁሉ ፍቅር የውሸት ነበር አይደለ? እኔ እንደማፈቅር ግን ታፈቅረኛለህ? ንገረኝ፣ ታፈቅረኛለህ? አዎ አፈቅርሻለሁ። አንቺ ግን ስለማታፈቅሪኝ እኔን ደስታ አትፈልጊም። ማፍቀር ማለት እንደሆነ ታውቂያለሽ። ግን ፍቅር ማለት ለወደዱት ሰው ደስታ መኖር ማለት ነው። የኔ ደስታ ደግሞ ከሰራተኛሽ ጋር የሆነ ጊዜ ማሳለፍ ነው። ምን አለ ይሄ ስግብግብነትሽን ትተሽ እሺ ብትይኝ? እሺ ምን? ከኔ ውጭ ሌላ ሴት ትፈልግ አይደለ? እኔ ደስ ባይለኝም አንተን እስካስደሰተ ድረስ እሺ። በጣም አመሰግናለሁ የኔ ምርጥ ሚስት። ምርጥ ሰው እኮ ነሽ አንቺ። ዮዲት ቁጭ በይ እስቲ። አንድ ነገር እንድታረጊልኝ ፈልጋለሁ። እሺ ምን ላድርግልሽ? ባሌ ወዶሻል። ከሱ ጋር እንድተኝ እፈልጋለሁ።